የሰዓሊው አድናቂ ወዳጃችን እንዴት ናችሁ? መልእክተ ሰዓሊው ነኝ። ባሳለፍነው ሳምንት በሁለት ክፍል የተለቀቀውን የሰዓሊ ወርቁ ማሞ የህይወት ታሪክን እንዴት አገኛችሁት? ከካንቫስ ጀርባ ያለው ህይወታቸው ብዙ እንዳስተማራችሁ እምነቴ ነው። በዛሬው የጎ አርት ቆይታ ከሰዓሊው ጋር ዝግጅት ህይወቱን በአሜሪካ ያደረገ አንድ ሰዓሊ እንዲሁም የኮምፒውተር ሳይንቲስት ይዘንላችሁ ቀርበናል። እንዳልካቸው ፍልፍሉ ይባላል። በእርግጥ ከኔ ጋር ካለን ቅርበት አንፃር እንዳልክ እያልኩ ጠራዋለሁ። ቆይታችንን እንድትከታተሉ ትጋብዛለሁ። እንዴት ነህ እንዳልክ? ሰላም ሁሉ አማን? በእግዚአብሔር ይመስገን። እንግዲህ ጥሬን አክብረህ ለዚህ ቃለ መጠይቅ ስለተገኘ በጣም ደስተኛ ነኝ። ቆይታ ከሰዓሊው ጋር በሚለው ፕሮግራም ላይ ስለጋበዛችሁኝ እኔም በጣም አመሰግናለሁ። እኔም በጣም አመሰግናለሁ እንዳልክ። አሜሪካ ከሄድክ ምን ያህል ጊዜ ሆነ? እኔ እንግዲህ ከሀገር የወጣሁት 2001 ነው በፈረንጆች። እንግዲህ አሁን ወደ 23 ዓመት ሆኖኛል ማለት ነው። ብዙ ጊዜ ሆኖሃል። የት ከተማ ነው የምኖረው? እኔ የተለያዩ ከተማ ኖር ያለውኝ። እዚህ አሜሪካን ሀገር ከገባው በስራ ምክንያት ወደ ኒውዮርክ ሎንግ አይላንድ የሚባለው ቦታ ላይ ሄጄ ስራ ሰራ ነበረ። ከዛ ደግሞ ተመልሼ በዚህ በዋሽንግተን ዲሲ እና ሜሪላንድ አካባቢ ስራ ሰራ ነበር። ታዲያ ኑሮ እንዴት ነው? በሰው ሀገር እንዴት ይዞሃል? አዎ በሰው ሀገር በጣም እዚህ ሀገር ሲመጣ በጣም አጀስት ማድረግ ቋንቋው፣ ካልቸሩ፣ የአሜሪካ ካልቸር በጣም ከኛ ጋር በጣም የተለያየ ነው። የሚመሳሰል ነገር ቢኖረውም የተለያዩ ነገሮች አሉ እና እነሱን አጀስት ማድረግ ወይም ማጣጣም፣ የራስን ካልቸር ከአሜሪካ ካልቸር ጋር ማጣጣም በጣም ለትንሽ ጊዜ አስቸጋሪ ነበረ። ያው የማይለመድ ነገር የለም፣ ተለመደ ማለት ነው እና ኑሮ ተቀጠልኩ ማለት ነው። ስለ ራሴ የተወሰነ ብታጫውተን። እኔ ስሜ እንዳልካቸው ብዙነህ፣ የመጨረሻ ስሜ ፍልፍሉ እባላለሁኝ። በሶሻል ሚዲያ ስሜ እንዳልካቸው ፍልፍሉ ነው የምለው። ያው አሜሪካን ሀገር ውስጥ ስለምኖር ብዙ ጊዜ የሚድል ኔሙን እንትን ይደበቅና ፈርስ ኔም እና ላስ ኔም የመጀመሪያ ስምና የመጨረሻ ስም ነው የምንጠቀመው እና በእንዳልካቸው ፍልፍሉ ተብዬ ነው የሚጠራው እዚህ ሀገር። ከዛ በተረፈ የተወለድኩት ጉለሌ ወረዳ 8 ቀበሌ 05 ነው። ለረጅም ጊዜ ትንሽ እና እዛን የተወለድኩት አካባቢው መድኃኔዓለም ትምህርት ቤት እና ወደ ሩፋኤል ቤተክርስቲያን በጀርባ ወታች ወረድ ብሎ ባለው አሁን ጃፓን ለጋሲዮን የሚባል አካባቢ ብዙ ትዝታ ስላለኝ ነው ያን የጠቀስኩት። እዛ አካባቢ ነው የተወለድኩት። ኦኬ። በዚህ ታሪክ ውስጥ ታዲያ መቼ ነው መሳሌ ጀመርከው? እንዲሁም ደግሞ በምንስ አጋጣሚ ነው ወደ አሜሪካ ልትወጣ የቻልከው? እኔ እንግዲህ ሰዓሊ የስዕል ፍላጎት የጫረብኝ መጀመሪያ ከኤሌመንታሪ ስኩል ነው። እኔ የገባሁት እዛው ጉለሌ ውስጥ የሚገኘው መድኃኔዓለም ትምህርት ቤት አንደኛ ደረጃ ትምህርት እንደጀመርኩኝ እዛ ልክ እስከ 6ኛ ክፍል 7ኛ ክፍል ስደርስ ብዙ የአርትን የመመልከት እንትን እየሳበኝ መጣ። ምንድን ነው የሳበኝ ብትይ ብዙ ጊዜ በቴሌቪዥን ትምህርት ያስተምሩን ነበረ። የአርትና ሂስትሪ፣ ስለ ግብፅ ሂስትሪ፣ ስለ ፈርዖን እና ሀገራችን ያሉ የቅርሳቅርስ ቦታዎችን ያሳዩን ነበረ። በዛ ላይ ደግሞ በዋሽንት የተደገፈ የአፈወርቅ ተክሌን ስራዎች ያሳዩን ነበረ። ለምሳሌ በቃ እናት ልጇን አዝላ ውሃ ስትቀዳ፣ ገበሬ ሲያርስ፣
ላንድስኬፑን ይሄ አካባቢውን በሙሉ የአፈወርቅ ተክሌ የሰራቸውን ያሳዩን ነበረ እና ያሳይ በጣም ከዋሽንት ጋር የተቀናጀ አድርገው ያቀርቡት በጣም ልቤ ማረከኝ። ከዛ ትምህርት ቤቱ ስንማር በጣም እኔም ሰራ ነበረ። እዚያ በዛ ሂደት እያለውኝ ጊዜው የደርግ ጊዜ ነበር። ብዙ ጊዜ እነዚህ ማርክስ፣ ኤንግልስ፣ ሌኒን የሚባሉ ሶስት ፌሶች የሚሳሉበት በትልቁ የሚሳሉበት ጊዜ ነበር ትምህርት ቤት እና አንድ በጣም ወደው አርቲስት አለ። አርቲስት አቲክ አምዶ ልሳሳት እችላለሁ፣ ሙሉ ግን አቲክ ብለህ ጠራው እና እዛ የስዕል ትምህርት የሚያስተምር ነበረ እና በረፍት ጊዜ ስንወጣ ግድግዳ ላይ ሲስል አየዋለሁ እና እነዚህ ሶስት ገጾች በትልቁ ይስላቸዋል እነ ማርክስ፣ ኤንግልስ፣ ሌኒን እና ከኋላው ቆሜ ዝም ብዬ በጣም እየሳበኝ እንዴት እንደሚስል አይ ነበረ እና ደውል ተደውሎ ተማሪዎች ሲሄዱ እኔ ቆሜ ዝም ብዬ በቃ ፈዝጄ ነው የማያውሱን እና አንዳንድ ጊዜ በተማሪዎች በኋላ በቃ ትንሽ ሾጥ አድርገው ሲገርፉኝ ነው የምነቃውና ወደ ክፍሌ ሮጬ የምገባው የነበረው እና ከዛ በኋላ ነው በጣም ደስ እያለኝ የመጣው። ምንድነው እዛ ኤሌመንተሪ ስኩል ውስጥ በቃ እኔም በቃ እንደዚህ መሳል ጀመርኩ። እንዳልኩሽ የአፈወርቅ ተክሌን እያየሁ አይቼ በጣም አርኩንም። እናት አዝላ ስትወቅጥ እናቴ ገብስ ስትወቅጥ ሰላት ነው፣ ቡና ስታፈላ ሰላት ነው፣ አሳያታለሁ እና እስቲ ደግሞ አባትህን ደግሞ ሳለው ትለኝ ነበረ። እሱም ደግሞ ቁጭ ብሎ እስቲ ሳለው ያለች እሷም ታበረታይ ወደደችው ስራዬን እና ታበረታታይ ነበረ ማለት ነው እና ትምህርት ቤት ውስጥም ለአስተማሪዎች ሳሳይ ጥሩ ማርክ ይሰጡኝ ነበረ። ከዛ በኋላ ወደ 8ኛ ክፍል ስደርስ አቲክ አብዶን አገኘሁት። ማለት እሱ አስተማሪ ሆኖ መጣ እና ክላስ ሲያስተምረን ስራዬን በጣም ጥሩ ነው እያለ ያበረታኝ እና እኔም ነግራቸው ነበረ የሚሰሩትን ስራ እንዴት እንደምወደውና እና እዛ የክበብ ይባላል፣ የአርት ክበብ ነው የሚባለው፣ ክለብ ወይ ክበብ፣ እዛ ውስጥ ገብተን እዛ መሳተፍ የሚፈልግ የተባለ ትምህርት ቤት ውስጥ በየክፍሉ ሲነገር እኔ ኢንተረስት እንዳለኝ ነግሬ እዛ አንዳንድ ሰዓቶችን እየወሰድኩኝ እዛ እሳቸው ጋር ስዕልም ነበረ። ከዛ ስዕል እንትኔ በቃ ከዛ በኋላ በቃ መነሻው ያ ነው ብዬ ነው የምገባው። ግን እዛ ኤሌመንተሪ ውስጥ ያለውኝ በጣም ስዕሌ በጣም ጥሩ ሆነ። እንዴት ነው ራሱ አቲክ አብዶ እያስተማረ ሳልኩት እና ተማሪዎች አዩና ይሄ ማን ነው ስላቸው አቲክ ነው አሉኝ እና ተቀበሉኝ፣ ቀሙኝ እና እሱ ልክ ደውል ተደውሎ እሱ ወደ ሻይ ክበብ ሄደና ቁጭ ብለዋል እና ፈልገውት ይኸውልህ የሳለ እንዳልካቸው ይባል እያሉ እየተቀባበሉት ወረቀቱን ትዝ ይለኛል እና እንደዛ ያሳዩት ነበረ። እሱም እንደዚሁ የስዕል ኮምፒቲሽን በሚመጣ ጊዜ ያው ትምህርት ቤት ውስጥ ለአንድ ሰው ብቻ ሳይሆን የሚሰጥ ለተማሪ በሙሉ ተነገረ። እኔ በዛ ውስጥ ስወዳደር ተመረጠኝ እና ለአካባቢ አዲስ አበባ ትምህርት ቤት ኤሌመንተሪ ስኩል የስዕል ውድድር ነበረ እና እዛ ላይ እንድሳተፍ ለመጀመሪያ ጊዜ እሱ ይዞን እኔንና 2 ተማሪዎችን ይዞን ህንድ ኤምባሲ ውስጥ የተማሪዎች ውድድር ነበረ። እዛ ሄድን። በጣም እኔ ደስ አለኝ። ኢቭን ወጥቼ ሀገሩን ሁሉ እኔ ጉለሌ ነው የምኖረው የነበረው ብዬሻለሁ እና ሀገሩን ሁሉ አሳየኝ በትራንስፖርት ይዞን። በቃ የማላውቀው ወደ ህንድ ኤምባሲን አላውቀው ነበረ። እዛ ወስዶን በጣም እዛ ስንገባ በጣም የኤምባሲ ልጆች የአምባሳደር ልጆች ከተለያየ ከውድ ከሆኑ ትምህርት ቤቶች የሚመጡ ምናምን ነበሩ። ከነሱ ጋር ነበረ እና ስንል በጣም አጋጣሚ ሆኖ አፈወርቅ ተክሌን ራሱ ነው አገኘሁት እዛ እና እሱ ነበረ መድረኩን የሚመራው። እዛ ላይ ሆኖ የዛሬ የስዕል ውድድራችሁ አርስቱ የሚሆነው ገበያ ነው ብሎ አስተዋወቀና ጀምሩ ብሎ አለ እና በጣም ትልቅ እንትን ውስጥ ነበር። ቁጭ ብለን በቃ ሁሉንም መሳል እኔ ያገኘሁትን እናቴ ስትሸጥ አህያ ጭኖ በቃ ያ የሌለውን በሙሉ እዛ እንትን ላይ በትንሽ ወረቀት ላይ በቃ አስገባሁት ማለት ነው እና እሱ እየዞረ ያይ ነበረ እና የሁላችንም እኔ ጋር ሲመጣ ሁሉንም ይነግራቸዋል፣ ሁሉንም ምክር ይሰጣል። እኔ ጋር ሲመጣ እንትን አለኝ አያያዝ ጥሩ ነው አለ፣ ግን
ሁሉ ያየኸውን በሙሉ በአንድ ወረቀት ውስጥ መክተት የለብህም። ሲምፕል የሆነ ቀለል ያለ አንዲት ስትሸጥ ምናምን ብትሰራ ያ ነው ጥሩ ነው። ሁሉ ያየው ሁሉ በዚች ወረቀት ውስጥ አይገባም ብሎ ነገረኝ እና ይህን አስተያየት በጣም በቃ ከዛን ጊዜ ጀምሮ አፈወርቅ ተክሌ መሰጥበት ነበር። ከዛ በኋላ በቃ አቲካ አብዶ አለበት። ከዛ በኋላ በቃ የስዕል እንትን ጀመረኝ እችላለሁ። ያ ነው እንግዲህ ስዕል ዓለም ውስጥ እንድገባ ያደረገ። የሚገርም አጋጣሚ ነው። እድለኛ ነህ እንግዲህ እንደዚህ አይነት ታላቅ ሰው በህይወት እያለም ማግኘት። ሀሳብ በጣም ከጀርባ ኤክስፕሬሽኒዝምን የሚያመለክት ስራዎችህን ነው እንግዲህ እያየሁ ያለሁት። እንዴት ነው ስትጀምርም በእንደዚህ አይነት ያሰሳል ስልት ነው የጀመርከው እንዴ? አይደለም። እኔ ፎርማል የሚባል አካዳሚ ትምህርት ነው። ፎርማል አካዳሚ ኢትዮጵያ ውስጥ የነበረው ሞር እንግዲህ እንደማንኛው እዚህም አሜሪካን ሀገርም የሚሰጡት ፎርማል ኤጁኬሽን ወይም መደበኛ ትምህርት ነው የሚባል። መደበኛ ትምህርቱን በቃ አንድ ነገር አስመስሎ መሳል፣ የሰውም ከሆነ ከአናቶሚው ጀምሮ የቆዳ እንትኑ እንቅስቃሴው ፕሮፖርሽን እያሉ ትምህርት ትማሪያለች በስርዓት። ከዛ ወደ ቀለም እየተባለ ወደ ሞር ሪያሊዝም የሆነ ነገር ነው። ግን እዚህ ሀገር ሞር ወደ ሪያሊዝም አይደለም የሚገፉ የመረጥሽውን ነው። ግን እኔ እዚህ ሀገር አርት አልተማርኩም ነገሩ። ግን ኢትዮጵያ ውስጥ የነበረው ነገር ሪያሊዝም የሆነ ነገር ነው። ወደ ሪያሊዝም የሚጠጋ ስራ ነበረ። አርት ስኩልም ያስተምሩ የነበረው ትምህርት ቤት ውስጥም ያስተምሩ ፎርማል ኤጁኬሽን የነበረው እንደዛ። ከዛ በኋላ እራስሽ መርጠሽ የምትፈልጊውን አይነት የመሳለ ቻንሱ አልነበርም በእኔ ጊዜ፣ እኔ በተማርኩበት ጊዜ እና በኋላ ወደ አርት ስኩል ስንገባ ይህን ነገር እንጫወተዋለን ወደዛ ቶፒክ ስንገባ እና እኔ ወደ ኤክስፕሬሽን ሊገባ ያን የተማርኩት እኔ እና ፎርማል ኤጁኬሽን ተማርኩ። ከዚህ አሜሪካን ሀገር እዛም ሆኜ እኔ ኤክስፐሪመንት አደረግ ነበረ። ምን ማለት ነው ኤክስፐሪመንት? እንግዲህ የሚያውቁ ልጆች ሊናገሩ ይችላሉ። አርት ሰራና የሆነ ነገር አውጥቼ ሆን ብዬ አቀርበዋለሁ። ምክንያቱም መጽሔት ላይ እና የውጭውን ዓለም እናሳይና የሚያን ሀገር የሆነ የሚጋጭ ነገሮች እና ያን ነገር ከነሱ ከሚናገሩት ነገር መውሰድ ግራስ የማድረግ ነገር ነበረ ግን በፊት እና እሰራና አሳያቸው። አንዳንዶቹ ይሄ እኮ የፒካሶን ስራ ነው የሚመስለው፣ ይሄ የከሌን ስራ ነው ከሀገራችን ውስጥ፣ ይሄ እኮ እንዴት የእሱን አይነት ትሰራለህ ምናምን የሚባል ነገር አለ። ያ ነገር እኔ በጣም ይቆረቆረኝ ነበር። እንዴት ነው አንድ ሰው ለምሳሌ ዘፋኝ የከሌን ዘፍኖ ነው ከዛ በኋላ ወደ ራሱ ስራ የሚገባው ይታይና በዘፈን እንኳን እና ሰዓሊውም እኮ የአንድን ሰዓሊ ይጀምራል፣ ይሰራል የኔ ነው ብሎ ሳይሆን ይለማ ከዛ በኋላ ወደ ራሱ አይነት ክህሎት ውስጥ ይገባና የራሱን አይነት ፈጠራ ይፈጥራል ማለት ነው። አሁን ይህን ኤክስፐሪመንት አደረግ ነበር አገር ቤት እያለሁ ኢትዮጵያ። አሁን ወደ አሜሪካን ሀገር ከመጣ በኋላ ያ ነገር ሊለቀኝ አልቻለም ነበረ እና ስራዎቼ ላይ እንዴት ይሉኝ ነበር ኤግዚቢሽን ሳሳይ፣ እንዴት እዚህ አሜሪካን ሀገር ውስጥ ሆነ የኢትዮጵያ ባህላዊ ስዕል እንዴት ሊመጣልኝ ይችላል ብለው ይሉኝ ነበር እና ይገርማቸው ነበር። እና ያ ነገር ብዙም የሆነ የአንድ አካባቢ ነገር የሚገልጽ እንጂ ዓለም አቀፋዊ የሆነ እንትን አይኖረውም። ምን ለማለት ፈልጌ ነው? ይሄ ትክክል አይደለም ወይ ትክክል ነው ለማለት አይደለም። አሁን እኔ የምሰራው ትክክል አይደለም ወይ ትክክል ነው የሌላው ትክክል አይደለም ለማለት አይደለም። ግን ዓለም አቀፍ ስዕል ሲባል ኮንሰፕቱ ነው። ኮንሰፕቱ አንድ ሰዓሊ የራሱ የሆነ ነፃ የሆነ እንትን ሊኖረው ይችላል። ምንድነው መሰራው? ነፃ የሆነ አሁን ሀገር ቤት ድሮ የሳልሹ በሙሉ የተሰራ በሙሉ ትርጉም እየተሰጠው የታሰሩም አሉ እንትን ያሉ የተጎዱም አሉ እና እንትን የተቀጡም ሰዎች አሉ እና ያ ነገር እዚህ የለም። አሜሪካ ነገር ምንድነው የሚሉት በእንግሊዘኛው ፍሪደም ኦፍ ኤክስፕሬሽን የሚባል ነገር አለ። አሁን ኢትዮጵያ ውስጥ ይሄ ነገር ያለ ይመስለኛል። ምክንያቱም እያየው ነው እንደዚህ አይነት ስራዎች እያየው ነው። እንደዚህ አብስትራክት ኤክስፕሬሽን የሚባል ያሳሳል እና አብስትራክት ኤክስፕሬሽን እኮ የግድ ተመሳሳይ የሆነ ስላየሽው ይሄ ሳይሆን ኮንሰፕቱ ነው። በሌላ ሰው ሪያሊዝም እያስገቡ እኮ መስራት ይቻላል። ግን ኮንሰፕቱ የአንድ ሰው የራሱ ስሜት ያየውን አካባቢውን የተማረውን የሚያውቀውን የህብረተሰቡንም ችግር ሆነ ደስታ
በስዕል ውስጥ እኔ የሚመስለኝ ይሄ ነው ብሎ ያቀርበዋል። ከዛ በኋላ ተመልካች በራሱ ነው የሚያው ኮኔክት ያደርጋል ማለት ነው። ይሄ ሳብኮንሽስ ማይንዳችን ኮኔክት የምናደርገው ሰዎች ስለሆነ በራሳቸው መልክ ነው የሚያው። አንዳንዱ መጥቶ በደስታ ያየዋል፣ አንዳንዱ ደግሞ ይሄማ ስለ ኢኮኖሚያችን ጥሩ መሄድና ወይም መቃወስ ነው ይላል። አንዳንዱ መጥቶ ነው ይሄ የዓለማችን እንትን ነው እያለ በራሱ የራሱን ኤክስፔሪየንስ እዛ ላይ በማየት ይወስዳል ማለት ነው ተመልካቹ። ለዚህ ነው አንዳንድ ጊዜ አንታይትልድ ተብሎ ሁሉ የሚወጣው። ፍሬምድ ሲደረግ በሆነ እንትን ሲሆን ሰዎችን ወደ አንድ ነው የምትመራቸው። ስለ ጦርነት ነው ብለሽ የሳልሽው ስለ ጦርነት ካል ስለ ጦርነት ነው ሰው የሚያስበው እና ብዙ ነገር እንትን ውስጥ ይከታል። ግን ተመልካቹ የራሱን ሀሳብ የራሱን ኤክስፔሪየንስ ከስዕሉ ጋር ኮኔክት አድርጎ እንዲሄድ የሚያደርግ ስዕል ነው እና እኔ ይህንን ስላየው ነው ይሄ ነገር ኮንሰፕቱን የሳበኝ እና ከዛ እኔ ደግሞ ለምንድን ነው ፍሪደም ኤክስፕሬሽን እስካለ ድረስ ራሴ ይሄን አብስትራክት ኤክስፕሬሽኒዝም ራሴን የሚገልጽ ስለሆነ ብዙ ሀሳቦች ስለሚገልጽልኝ ለዛ ነው ይህንን መስራት እየጀመርኩት። ከዚህ በፊት የምሰራቸው የነበሩ ሞር ትራዲሽናል ኢትዮጵያን አርቶች ትራዲሽናል ቤተክርስቲያን የምናየው ሳይሆን ሞር የሰዎች ያሉበትን እንዳልኩሽ ቅድም እንስራዋን አዝላን ምትሄድ ወይ አካባቢን የሚገልጽ እና የጥለት አለባበስ እንትናችን የሚገልጽ ባህላችን የሚገልጽ ነው። ያ ዓለም አቀፋዊ ሳይሆን የሆነ የአንድ አካባቢ ትክክል ነው ግን አካባቢውን የሚገልጽና ስለ አካባቢው የሚያወራ ነው። እሱ የራሱ ኤግዚቢሽን አለው፣ የራሱ አካሄድ አለው። እኔ ግን ይሄ ሞር ከህብረተሰቡ ጋር ስለ ከዋክብት መሳል እችላለሁ፣ ስለ ዓለም ስላላየነው ዓለም በምናቤ መሳል እችላለሁ፣ ስለ አካባቢያችን ስለ ሁሉ ነገር መሳል እችላለሁ ማለት ነው። ይሄኛው አሳሳል ለኔ ብዙ ሀሳቦችን ሊገልጽልኝ ስለሚችል ነው የተከተልኩት ልሻለሁ። ከጽንሰ ሀሳብ ተነስተ ስዕልን እስክታጠናቅቅበት ድረስ ባለው ሂደት ታዲያ ኤክስፕሬሽኒዝም የአሳሳል ስልት እንደመከተል ሀሳቦች በተለዋወጡ ቁጥር የምትሰራው ስዕል ወይም ደግሞ ይሄ ኤክስፕሬሽኒዝም ቶት ራሱ የሚለወጥበት አንድምታውን እንዴት ታየዋለህ? አሁን ይሄኛውን እንደዚህ ይሄ አብስትራክት ኤክስፕሬሽኒዝም ከጅምሩ ራሱ እዚህ ሀገር አሁን ለምሳሌ ኒውዮርክ ተጀመረ። ኒውዮርክ ስኩል ኦፍ አርት ተጀመረ። የተወሰኑ ዊሊያም ዲኩኒ እነ ጃክሰን ፖሎክ እነሱ ተሰብስበው አነሱት ይባላል፣ ይህን ጀመሩት ይባላል እንጂ ሀሳቡ ከጀርመን እና ከተለያየ የመጣ ምን ለማለት ፈልጌ ነው። ስዕል አሁን ድሮ ይሳል የነበረው ስለ ቪክቶሪያን ሰዓሊዎች የንግስት ቪክቶሪያን ስዕል ይሰራሉ። ናፖሊዮን በፈረስ ላይ ሆኖ በደንብ የሚያስደስቱ ነው። ግን የሚገልጹት የአንድን የሶሻል ክላስ የአፐሩ የንጉሱ ስለ ንጉስ መሳል ስለ እንትን መሳል ነው። ወረድ ብሎ አይሰሩም ነው። ለምንድን ነው ያን ሰዓሊዎች ይሰሩ የነበሩ በሬኔሳንስ ጊዜ ከነ ዳቪንቺ ጀምሮ እነ ማይክል አንጀሎ የሚሰሩት የታዘዙትን እንትን ነበረ። የራሳቸውን ስሜት ግን አይሰሩም አላቸው። አንዳንድ ግን ይደብቁታል፣ ይቀጣሉ። የሆነ ቅጣት ይኖራል ትርጉም ይሰጠውና ይቀጡ ነበር። የፍሪደም ኦፍ ኤክስፕሬሽን ወይ ነፃ ሀሳብ የመግለጽ በስዕላቸው የለም ነበር በዛን ጊዜ እና ሳያስቡት ቀርተውት አይደለም ወይ አይችሉም ለማለት አይደለም። እና ያ ነገር ያ ኮንሰፕት የሃፐር ክላስን የመግለጽ ኮንሰፕት ያ ኮንሰፕት በዚህ ፍሪደም ኦፍ ኤክስፕሬሽን በመጣበት ዓለም በዚህ በአሜሪካን ሀገር እና በአንዳንድ ሀገሮች ዩሮፕ ውስጥ አይሰራ ሆነ። ምንድነው ሁሉም ነፃ ሆኑ። ምክንያቱም እነዛ ገንዘብ ሰርተው ሊኖሩበት ነበር የሚፈልጉ። ግን አሁን ግን ነፃ የሆነ ስሎ ከዛ በኋላ ህብረተሰቡን በማስተማር ህብረተሰቡ ኮሌክት እንዲያደርገው በዛ እንዲኖሩ የማድረግ እንትን እና ብዙ ጊዜ ሙዚየሞች እዚህ አሜሪካን ያሉ ሙዚየሞች የሚያቀርቡት የነ ሬኔሳንስ የነ ማይክል አንጀሎን እና ሞደርን አርት የነ ፒካሶንም እንትን ነው የሚያቀርቡት የነበረው። አሁን ግን ሁሉም ነፃ የሆነ ሀሳቡን በፈለገው እና ልናገር ፈልገው ለተመልካችም የስዕል ትክክልና ስህተተኛ የሚባል ስዕል የለም። ይሄ ትክክለኛ ነው፣
ይሄ ስህተተኛ ነው የሚባል ሰው በፈለገው ሚዲየም በፈለገው አይነት አርት በፈለገው ኢዝም ኤክስፕሬሽኒዝም ሆነ አክቲቪዝም መስራት ይችላል። ሮዛማ ከለር፣ ሰማያዊ እንዲሁም ደግሞ ጥቁርን አብዝተህ ትጠቀማለህ። እንዲያው እነዚህን ቀለማቶች የመረጥክበት ምክንያት ይኖር ይሆን? ጥሩ ጥያቄ ነው። ይሄ አሁን ምንድነው እንዳልሽው ሰዓሊ ራሱ መርጦ ነው፣ የራሱ ፍላጎት ነው። አሁን እኔን የምታዩኝ በዚህ ሰው የሚያየኝ በእነዚህ ውስጥ እኔን ያያል ማለት ነው። ስለዚህ የቆሻሸቱ ቀለሞች አልጠቀምም ማለት ነው። በጣም ደግሞ ቀለሞችን እየደበላለኩ አዲስ የሆነ ቀለም ለማውጣት እዚህ ጋር እኔ ላንድስኬፕ አይደለም ሰራው ይሆናል ወይ እንትንም የራሴ እንትን ነው አሳሳል ስልት ነው እና ይሄ ራሱ መገለጫዬ ነው ማለት ነው። አሁን አንቺ የገለጽሽው የኔ አንዱ መገለጫ የሆነ ይታያል ማለት ይታይ ይችላል። ለምን እነዚህን ትጠቀማለህ ለሚለው የምኖርበት አሁን እኔ የምኖረው እዚህ አዮዋ የሚባል አሜሪካን ስቴት ውስጥ ነው የምኖረው። እዚህ አካባቢ ውስጥ ብዙ ባህር እንትኖች አለ ውቂያ ነው ሌኮችን አያለውኝ። እዛም ላይ ዝናናለሁ ቤተሰቦችን ይዤ። ፋርሞች አያለውኝ። ናቹራል ዲዛስተርም ደግሞ አለ እዚህ የተፈጥሮ ኃይል እሱ ምንድነው እንደ ቶርኔዶ የሚባል የተፈጥሮ እንትን አለ አውሎ ንፋስ የሚባል ኢትዮጵያ ውስጥ እና እሱም ደግሞ ቤቶችን ጠራርጎ የተወሰነ አንዳንድ አካባቢ ጠራርጎ እናንተም ብሎ ሲሄድ ያለውኝ እና ያ ነገሮች በእኔ ላይ ተጽዕኖ አሳድረዋል። የዚህ አካባቢ ግን እነዛን ነው የምሰራው ማለት ሳይሆን የቀለሞች እንትን አለ። አሁን ሰመር በሚመጣ ጊዜ ሁሉም እዚህ አበባ ይተክላል። ጋርደን ውስጥ አበባ እየተከለ በጣም ቤተሰቡን ቤቱን እንትን አካባቢውን ያሳምራል እና እነዚህ በእኔ ላይ ተጽዕኖ አሳድረውብኛል። በሁለቱም ሀገራት ሰዓሊ ነበርክና ግን አሜሪካ ያለው ለስነ ጥበብ ያለው አቀባበል ኢትዮጵያ ካለው ሊመሳሰል ወይ ሊለያይ ይችላል። ያንተ ገጠመኝ ምን ይመስላል በዚህ ረገድ? ያው እና አሁን ኢትዮጵያ ውስጥ ራሱን የቻለ የተወሰነ ህብረተሰብ አርትን የሚያውቅና የሚያደንቅ እንዳለ እኔ አውቃለሁ። ትምህርት ቤትም አለ፣ ሁሉ ነገር አለ። ግን እዚህ አሜሪካን ሀገር ሁሉም ከልጅነቱ ይመስለኛል የሚያዩት። አሁን ከልጆችም እንደማየው አርትን በጣም እዚህ ሀገር በደንብ ነው እንትን የሚሉት። እንዳልኩሽም ይኸው ፍሪደም ኦፍ ኤክስፕሬሽን የገለጽኩልሽ ቅድም ይሰራሉ። ማቴሪያል አለ እና የመሳያ ቦታ እያንዳንዱ ከኤሌመንታሪ ስኩል እስከምን እኛም ጋር አለ። ያው በአቅማችን አለ እና ሁሉ ነገር አለ። እኛ ሀገር ምንድነው ሰዓሊዎቹ አሉ፣ የተማሩ በደንብ አሉ፣ በደንብ የሚችሉ አሉ። በኮንሰፕት ደረጃ ግን የመቀየር ያለበት ነገር ነበረ እኔ በነበርኩበት ጊዜ። አሁን የተስተካከለ ይመስለኛል። ጥሩ እንትን ደረጃ ላይ ያለ ይመስለኛል እና ሁለቱ አሁን በአሁን ሰዓት የሀገራችንና የዚህኛው ተቀራራቢነት አለው። ይሄ ኢንፎርሜሽን ቴክኖሎጂ ከመጣ ይሄ ኢንተርኔት ሁሉም ኤክስፖዝድ እየሆነ ነው። ከዓለም ጋር ካሉ ስዕሎች ጋር እያዩ መማር ጀምረዋል፣ መነጋገር ወጥተው ኤግዚቢሽን እና እዚህ አሜሪካን ሀገር ተቀባይነቱ ጥሩ ነው። ምንድነው እኛ እዚህ ጋር ስንመጣ ከታች ነው ጀምሮ ከፍሮም ዘ ስክራች እና ከዛ ጀምሮ ራሳችንን ለማስተዋወቅ ብዙ ጥረት ስናደርግ ነበረ። እንደምታውቂው ደግሞ እንደምታውቂው እኛ ኢትዮጵያ ውስጥ ስንሰራ የነበረውና እዚህ እንትን ይላል ነው ወጣ ስትይ የራስሽን ነገር በምትይ ጊዜ ማዳበር ያንን ሳታዳብሪ ወደ ህብረተሰቡ መግባት ማይሆን ሆኖ ነው እና ያንን እየሰራን ወደ ያው ማሳየት ጀመርና ያ ነው በቃ እና ሁለቱ አሁን በአሁን ጊዜ ውስጥ ተቀራራቢነት አለ። በፊት ግን ኢትዮጵያ ውስጥ ትንሽ ቁጥር የተወሰነ እና ቢዝነሱም ብዙም ቡም አላለም ነበረ ኢትዮጵያ ውስጥ። አሁን ግን ጥሩ ነው። በእኛ ጊዜ ያልነበረም እና ስመጣ አሜሪካን ሀገር ውስጥ አርት በጣም ሰፊ የሆነና ጥሩ በትልቁ የሚሰራበት ሀገር ነው። ያን ሆኖ ነው ያለው። በኢኮኖሚካል ደረጃ በቂ ገቢ ያገኝበታለሁ ብለህ ታምናለህ? ይህን ስራ በጣም ጥሩ ጥያቄ። አርት በመሸጥ ወይም ኮሌክተር በማግኘት የሰዓሊ በጣም ትልቁ አስቸጋሪ የሚሆነው ለሰዓሊ ይሄ ነው። ሰዓሊ ነው እንጂ እንትን አይደለም። ይሄ
ፕሮሞተር አይደለም። የዛ ፕሮሞተሩ እሱ ሆኖ ጋለሪዎችን ፈልጎ ለህብረተሰቡ ማቅረብ ትልቅ ስራ ነው ራሱን ያዘው። እና እዚህ ሀገር ስራሽን ወይም አንድ ሰዓሊ ስራውን ለእንደዛ አይነት ሰዎች ነው የሚሰጠው። እነዛን አይነት ሰዎች ማግኘት ምንድነው ኮኔክሽን ኔትወርክ የሚባል ነገር አለ። ያ በዛ ኔትወርክ ካላገኘሽ ስዕሎችን መሸጥ በጣም አስቸጋሪ ነው የሚሆነው። ሌላ ብዙ ስራዎች አሉ። ለምሳሌ የሰዎችን ፖርትሬት ገንዘብ ማግኘት ይቻላል። ግን እነዚህ አይነት የፈጠራ ስራዎችን በሚሰራ ጊዜ ይሄ ይሸጥልኛል ብለሽ ማሰብ ለመሸጥ ነው ብሎ እኔ አሁን እንደዛ አሁን አላስብም። አሁን እንደዛ ሸጬ ነው በዚህ በስዕሌ ሸጬ እኖራለሁ የሚል ሳይሆን ኮሌክተሮች አሉ፣ ኮሌክት ያደርጋሉ፣ አንዳንዴ ይገዛሉ። ግን በዚህ ነው እኖራለሁ ብዬ ሳይሆን ዝም ብዬ የራሴን የፈጠራ እንትን በማሳደግና ህብረተሰቡ ማሳየት ነው ተግባር ያለው በአሁኑ ሰዓት። የሶሻል ሚዲያ ላይ ስከታተል ከሳሊነት ባለፈ ኮምፒውተር ሳይንቲስት ነህ። ታዲያ ከሁለቱ ሙያ አንጻር የትኛው ነው ይበልጥ ደግፎኛል ብለህ የምታስበው? ልብስ የቀረበው ለየትኛው ነው? ትክክል። ሰዓሊ በአንድ ነገር ውስጥ መወሰን በጣም አደገኛ ነገር ነው ብዬ ነው የማስበው። ምንድነው ኤክስፔሪንስ እኮ ነው። አሁን ለምሳሌ ስራዎች ከኢንፎርሜሽን ሳይንስ ጋር የተገናኙ ሊሆን ይችላል። ስለዛ ሊሆን ይችላል የምሰራው የሚያየው ሰው እነዚህ ውስብስብ የሆኑ በአሁን ጊዜ የሶሻል ሚዲያው ምን ውስብስብ ያለው ነገር እንደዛ አይነት ስራ ሊሆን ይችላል እና ኮምፒውተር ሳይንስ ከአርት ጋራ ምንም እንትን የሚለው ነገር የለም። የሁለቱም ባለሙያ ነኝ። ስለዚህ እኔ በኮምፒውተር ሳይንሱ የኑሮዬን እመራለሁ ማለት ነው። እዚህ ሀገር ተምሬ በማገልገል ስራ ላይ ተቀጥሬ እየሰራሁ ነው እና ሁለቱ ምንም የሚጋጭበት ነገር የለም ብዬ አስባለሁ። እስካሁን ድረስ ምን ያህል ስራዎችን ሰርተሃል እንዳልክ? እንግዲህ ከዚህ በፊት ሞር ከኢትዮጵያ ካልቸር ጋር የተገናኘ ስራዎች ወደ 45 ስራዎች ነበሩ። እንደዚህ አይነት ወደዚህ አይነት ስታይል ሀሳብ መግለጽ ስገባ ወደ 25 ስራዎች አሉ። ብዙም እንትን አላልኩም። እዚህ ውስጥ ራሱ ገና መግባቴ ነው። አንድ 3 ዓመት ሊሆነኝ ነው እንደዚህ አይነት መስራት እና ይሄንን በይበልጥ ግን በጣም እየሰራሁት ነው። ምክንያቱም ማቴሪያሎች አሟላለሁ፣ ስቱዲዮ አለኝ፣ ስቱዲዮ ውስጥ እሰራለሁ ማለት ነው። ምን ያህል ኤግዚቢሽኖችን አቅርበሃል? ኢትዮጵያም እያለ ሆነው በአሜሪካ ባለ ቆይታ? ጥሩ ኤግዚቢሽን። አሁን እኔ የራሴ የሆነ አመለካከት አለ። ኤግዚቢሽን አንድ ሰዓሊ ለአንዳንድ ሰዓሊዎች ላይሆን ይችላል ይህ ሀሳብ፣ ግን የኔ አንድ ሰዓሊ ማውጣት ያለበት በጣም ትልልቅ የሆኑ ኢንስቲትዩሽን ውስጥ ስራው ፈጠራው ለህብረተሰቡ ቫልዩ እና ሬዙሜው ላይ ሊጠቅሰው የሚችለው እነዛ ኢንስቲትዩሽን ውስጥ ሲያወጣ ነው። እነዛ ኢንስቲትዩሽኖች ደግሞ ሞር ኩሬተሮቹ የተማሩና እውቀት ያላቸው ስለሆኑ ስራውን በደንብ ያዩለታል፣ ለህብረተሰቡም ያስተዋውቁለታል እና የአርቲስት ኬሪየሩ በጣም ወደ ላይ ያደገ ይሆናል ማለት ነው። ግን በየቦታው የመንደር ውስጥ ሬስቶራንት ውስጥ ምናምን መስቀል ሊጠቅም ይችላል፣ ግን እንደዚህ አይነት አርቲስት ኬሪየሮችን ሊያሳድግ ይችላል የሚል የኔ እምነት ነው። እንደዚህ አይነት ቦታዎች አላወጣም። ዋሽንግተን ዲሲ ባሉ ብዙ ሬስቶራንቶች ጠይቁኝ ነበረ። እኔ ስራዬ ወደ ሙዚየም ወይ ትልልቅ ኢንስቲትዩሽን ካልሆነ እኔ አልፈልግም የሚል እንትን እላለሁ እና እስካሁን እንግዲህ ትልልቅ ኢንስቲትዩሽንና ጋለሪ ውስጥ አንድ መልቲካልቸራል ሴንተር ኦፍ ዘ ሳውዝ ሉዚያና ውስጥ የሚገኝ እዛ አሳይቻለሁኝ። ሶሎ ኤግዚቢሽን ለብቻ
እና አሌክዛንድራ ቨርጂኒያ የሚገኝ ብሉ በሪ ጋለሪ የሚባል እዛ ውስጥም ሶሎ ኤግዚቢሽን አሳይቻለሁኝ። በግሩፕም እንደ ማርቲን ሉተር ኪንግ ላይብራሪ ውስጥ አሳይቻለሁ። በልቤደር ባልቲሞር ውስጥ የሚገኝ በግሩፕ አሳይቻለሁኝ። አንደኛው ደግሞ ሃዋርድ ዩኒቨርሲቲ ውስጥ እንደምታይ እነዚህ ትልልቅ ኢንስቲትዩቶች ናቸው ከሆቴል እና ከንትን በስተቀር እነዚህ ትልልቅ ኢንስቲትዩቶች ናቸው እና እነዚህ ሬዙሜ ላይ ይሆናል እና አሁን ራሱ ወደፊት ያለኝ ጋለሪዎች እነዚህ ሙዚየሞችን ኮንታክት እያደረኩ ነው። እነሱ ያን ሬዙሜን ተቀብለውልኝ ስኬጁል አድርጌያለሁ ማለት ነው። እነዚህ ስራዎች አሁን ሙዚየም ውስጥ ወደፊት ይወጣሉ። እንደዚህ አይነት ስራዎችህን ኢትዮጵያም ላይ የመስራት ፍላጎት እንዴት ነው? ሀሳቦች አሉ? አዎ እኔ እንደነገርኩሽ አሁን እንግዲህ የአሜሪካን ሀገር 23 ዓመት ሆነኝ። በቃ ይሄ ያለው ኑሮዬን ስራዬን እንትን ብዬ ሀገር ቤት እያስተካከልኩ ነው፣ እየሰራሁ ነው፣ እያስተካከልኩ ሁሉም ተስተካክሎልኛል። አሁን እዛ የመመለስ ሀሳብ አለኝ። እዛ ገብቼ ይህንን አርት ብቻ ማስተማር እና የኮምፒውተር ሳይንስም የማስተማር እና በኮምፒውተሩም የመስራት አርት መስራት ፍላጎት አለኝ እና ሀገር ቤት የመግባት እንትኔን እያስተካከልኩ ስለሆነ ያ እግዚአብሔር ከፈቀደ እና ከተሳካልኝ ሁሉ ነገርን ወደ ሀገር ይገባለሁ እና እነዚህን ስራዎች እሰራለሁ፣ እዛው ኤግዚቢሽን አሳያለሁ ማለት ነው። በስራ ላይ ተጽዕኖ ያደረጉ አርቲስቶች አሉ? አዎ በጣም እኔ እንደነገርኩሽ መጀመሪያ አፈወርቅ ተክሌ ሞር አካዳሚ የሆኑ ስራዎች በቲቪ እና በእንትን ሳይ ተጽዕኖ አሳድሮብኝ ነበረ። ግን አርት ስኩል ከገባ በኋላ አዲስ አበባ ስነ ጥበብ ትምህርት ቤት ከገባ በኋላ በጣም ተጽዕኖ ያደረጉብኝ ሰዓሊዎች እንደ አርቲስት ዘሪሁን የትምጌታ በጣም እኔ የማደንቃቸው የማከብራቸው እና የፈጠራ ሰው ናቸው ብዬ ብናገር እኔ ምንም ቅር አይለኝም። ጌታቸው ዮሴፍ በጣም ጥሩ የአርቲስት እና ፈጠራ። አበበ ካሳዬ ብዙ አርቲስቶች ሲያወሩ አልሰማም፣ ግን እሱ ራሱ በጣም የሚናገራቸው እና የፈጠራ እንትኖች የሚናገራቸው ነገሮች እኔ ስራዎቹን ብዙም አላየውም፣ ግን የሚነግርሽ የሚያስተምርሽ ነገር በጣም የፈጠራ ስራዎች ናቸው። እንደውም ጊዜ የለንም እንጂ የዘሪሁን ጌታ አንድ ታሪክ አለ። እሳቸው እንዴት አድርገው የፈጠራን ስራ እንደሚገልጹት እስካሁን የእሳቸው ሀሳብ አለ እዚህ ስራ አለ እና ዘሪሁን የትምጌታ እና ጌታቸው ዮሴፍ በእስራኤል አሁን በቅርብ ከወጡ ወጣት አርቲስቶች ውስጥ የትኞቹን ነው የምትከተለው እና የምታደንቀው? ሁሉም በጣም ጥሩ ነው የሚሰሩት። እኔ እንደነገርኩሽ ይሄኛው ትክክል ነው ይሄኛው ትክክል አይደለም የሚል አስተሳሰብ የለኝም። ሁሉም ለምሳሌ አንድ ከውጭ የመጣ ኩሬተር ነኝ ብሎ ይመጣ። አሁን ኩሬተር ጊዜ ካለን አሁን ጊዜ አልቆናል እና ጊዜ ካለን በደንብ እንጫወታለን። ኩሬተር ሁሉም ኩሬተር ነው ማለት አይደለም። አንዳንዱ ግን ብሎ ከሃይስኩል ወጥቶ የኩሬተር ስራ ይሰራል። ግን መጥተው ወይ ከአዲስ አበባ ጎትቶ ይወስዱሽ እና ጋለሪ ውስጥ ያሳዩልሻል፣ ይሸጡልሻል። የዛን ጊዜ ያ ሰው ትልቅ ነው፣ ከሌሎች አርቲስት የተለየ ነው፣ ስፔሻል ነው የሚል ነገር ውስጥ ሰው ግራቪቴት ያደርጋል። ያ ስህተት ነው እና ብዙ ሰዓሊዎች አሉ። እኔ አሁን ከማደንቀው አንዱ በአሁኑ ጊዜ ኤልያስ ስሜ ነው። ኤልያስ ስሜ ስራዎቹንም እዚህ እኔ አካባቢ ያሉት ትልቅ ሙዚየም ውስጥም አይቻለሁኝ እና ስራዎቹ የፈጠራ ስራ ናቸው እና እሱን አደንቃለሁ። እና ምንድነው ኩሬተር የሚባል በዚህ ዓለም ላይ በጣም የሚጠቅሙ እና በጣም ደግሞ ጎጂ የሆኑችም አሉ። ምንድነው ሁሉም ኩሬተር ትክክለኛ ኩሬተር ነው፣ አርት ያውቃል፣ ስነ ጥበብን ያውቃል የሚለው ሳይሆን ከማርኬት ጋር የተገናኙ ሰዎች አሉ። እነሱንና ሌሎችን አሁን ለምሳሌ ሙዚየም የሚቀጠሩት ሁሉ ነገር ኳሊፋይ ያደረጉ ናቸው። ከዛ ውጭ ግን ማርኬቲንግ ነው። ማርኬቲንግ ውስጥ የገቡና ስዕልን መሸጥ የሚችሉ በጣም የሚፈለጉ ሰዎች ናቸው። ግን ከማርኬቲንግ ነው እነሱ ፕሮሞት የሚያደርጉት አርት ትክክለኛ በቃ ከሰው ሁሉ የበለጠ ከሌላ የተሻለ ነው የሚል ነገር ማሳደር የለብንም።
ብዙ ሰዓሊዎች ጥሩ የሚሰሩና የዓለም አቀፍ እይታ የሚገባቸው ሰዓሊዎች እንዳሉ አውቃለሁ እና እነዛን በሙዚየም ውስጥና ትልቅ ኢንስቲትዩሽን ውስጥ ያሉትን እነሱን ማግኘት አንዱ ትልቁ ሰክሰስ ነው ለአርቲስት እንትን የሚለው እና ያን ነገር እንትኑን በሀገራችን ውስጥም በዚህ ማየት አለብን። እኔ እያንዳንዱን ነገር እኔ እዚህ ሀገር ሄጄ አነጋግሬያቸዋለሁ። እኔ እንደዚህ ያለኝ ኩሬተር ሁሉ አለ። አይ እኔ እኮ ስሜ በኩሬተር እንትን ታይትል ነው እንጂ እንዴት ነው እንትን የምትሉት ብዬ ስለጠየቁት ምን እንደተማረ ጠጋ ብዬ ስለጠየቁት አይ እኔ እንደዛ እኔ እኮ እዚህ ሸጭ ክፍል ውስጥ ነው የምሰራው ሻጭ ነኝ እንጂ አይደለም፣ ግን ታይትል ምናምን አርት ኩሬተር ነኝ፣ ማንኛውም ሰው አርት ኩሬተር ነኝ ብሎ እና እነዛ ሰዎች ከአዲስ አበባ መጥተው አንዱን አርቲስት ብድግ አድርገው ዓለም አቀፍ ላይ እንዲያርገው በደም ስዕሉን ስለሸጡ ያ ሰው እውነተኛ ስዕል ሰሪ ነው ማለት አይደለም፣ ሌላው አይደለም ለማለት አይደለም። ሁሉም ስራ የሚገባው እንደዚህ አይነት አጋጣሚን ኦፖርቹኒቲ ብዬ እንትልር እችላለሁ። ግን ልክ እንዳሁን እንደ ኤልያስ ስሜ እንዳልኩሽ እንደዚህ በዓለም አቀፍ ሬፑቴሽን ያለው እነዚህ ትልቅ ኢንስቲትዩሽን ውስጥ የሚያሳዩ የራሳ ስራቸው ትልቅ ደረጃ የደረሰ እና በሀሳብ በሚዲየሙ በሙሉ ትልቅ ደረጃ የደረሱ ናቸው። እነሱን እንደዛ አይነት ሰዎች ሀገራችን ውስጥ አሉና እነሱን እንደዛ አይነት አካሄድ የሚከተል ጥሩ ሰዓሊ ነው ብዬ አምናለሁ። ያው ኢትዮጵያ ላይ መመለስ እቅድህን አሁን ነግረኸኛል። ምናልባት ምን ስራዎችን ለመስራት ታስባለህ? እዚህ ስትመጣ ያሰብካቸው ፕሮጀክቶች ሲኖሩን ከነዚህ ፕሮጀክቶችስ ጋር በተገናኘ እነዚህ ጀማሪ የሚባሉ ሰዓሊያኖችን በምን አይነት መንገድ ለመደገፍ ሀሳብ አለ? አሁን እኔ ኢትዮጵያ ውስጥ መጀመሪያ ራሴን አጀስት ማድረግ አለብኝ። እሱን እያስተካከልኩ ነው። ምንድነው ባደርገው እኔ ወይ ሄዶ ትምህርት ቤት ውስጥ ማሳየት ማስተማር ነው፣ ወርክሾፕ መስጠት። ከዛ በተረፈ የዚህ ሀገር ያለኝን ልምድ እዚህ ሀገር ያየሁትን ነገሮች ማካፈል፣ ልክ እንደዚህ እንደተጫወት ነው የእንትናቸውን አስተሳሰባቸውን ዓለም አቀፋዊ ለማድረግ ማሳየት። ከዛ በተረፈ ኢትዮጵያ ውስጥ ብዙ የሚሰራ ነገር አለ። በጣም ኢንተረስቲንግ ሆኗል። ይሄው እኔና አንቺ ከርቀት እየተገናኘን ነው። ስለዚህ ስራም ከርቀት መስራት ይቻላል። አሁንም ስራውን ከርቀት መስራት እችላለሁ። የራሴንም ቢዝነስ ከፍቼ የመስራት እቅዱ አለኝ። እዛ በጣም የሚሰራ በጣም ብዙ ነገር አለ። በተለይ በዚህ ኮምፒውተር ነክ በሆነ በጣም የሚሰራ ስራ አለ። ይሄ ነው አልች እኔ እዚህ ይታየኛል። እኔ ዲጂታል አርት ከዚህ በፊት ሁሉ ስላጠናውኝ እዚህ ሀገር ከመምጣቴ በፊት ኢትዮጵያ አጥንቼ ነበረ በግሌ እና ያ ነገር ስቲል ዳብሮ አሁን የማያቸው ነገሮች ብዙ የሚሰሩ እና ግልጽ አድርጌ ለእያንዳንዱ ለካምፓኒዎችም ለመንግስትም እዚህ ቁጭ ብዬ እያንዳንዱ የማያቸው ነገሮች አሉ። ለምሳሌ እዛ ጥሩ ፕሮግራመሮች እና ሶፍትዌር ዴቨሎፐሮች እንዳሉ ሁሉ ሌላም ደግሞ እንደዚሁ የተቀላቀሉ እንትኖች አሉ። ያን ነገሮች በማሳየት ስራቸውን ምን አይነት እንደሆነ ሊሻሻል የሚገባ እንደሆነ ኢንተርናሽናል ስታንዳርዱን ይሄ 508 ኮምፕሊያንስ የሚባል ነገር አለ። ያን ነገር ያሟላ መሆን እንዳለበት በማሳየት ሪኮንስትራክት የማድረግ ነገር እንደሚኖር ነው። ልክ አሁን ኢትዮጵያ መንገድ ቤት እያፈረሱ እንዳዲስ ሰራው። ልክ እዛም የሚሰሩ ብዙ ስራዎች አሉ። በአርት ውስጥም እንደዛ አለ። ምንድነው መቀየር፣ በአርት ውስጥ የሀሳብ ኮንሰፕት መቀየር አሉ እኮ በጣም ጥሩ የሚሰሩ እንደዚህ አሉ ኢትዮጵያ ውስጥ። ግን ሰዓሊዎች እርስ በርስ ስራቸውን እንዲያከብሩ፣ አንዱ አንዱን እንዲያከብሩ
አንዱን እንዲያበረታታ እነዚህ ነገሮችን ኢትዮጵያ ውስጥ ይሄ ነገር እንዲፈጠር ማድረግ ህብረት ሆኖ ግሩፕ ሆኖ ኤክስፕሬሽን በማሳየት ትልቅ ደረጃ መድረስ እንደሚቻል ያን ነገሮች እዛ እንላለን ማለት ነው። ከሙያው አንፃር ከሙያው በስተጀርባ ማለት ነው ብዙ የሚሰራ ነገር አለ። ኢንተረስቲንግ ሆኗል ሀገሩ ብዙ ነገሮች የሚሰሩ አሉ። ምናልባት ስዕል የሀገር የኢኮኖሚ አንዱ አለኝታ ይሆን ዘንድ ምን አይነት ስራዎች ቢሰሩ በሰዓሊው ዘንድ ሰክሰስፉል መሆን ይቻላል ብለህ ታምናለህ? again እንግዲህ ከእንደገና ያው ይሄ ነው ትክክል ይሄ ትክክል አይደለም ይባላል እያልኩ ለምሳሌ ስክላፕቸር የሚፈልግ አለ። ስክላፕቸር አገራችን ውስጥ ያው በየቦታው መንግስትም ቀጥሮ እያሰራና ጥሩ ስራዎች እየተሰሩና አካባቢም እያሳመሩ ነው። ስዕሎች ከጋርደን ስዕል ጀምሮ እስከ ብዙ አይነት ስራዎች እየሰሩ ነው። ትራዲሽናልንም እየጨመሩ እየሰሩ እኔ አንዳንድ ሆቴል ውስጥ አሁን ኮንሱም እየተደረገ ነው ሀገራችን ውስጥ አሁን ያ ነገሮች እየተጠቀሙበት ነው። እና ይሄን በመስራት ነው የሚለው ወደዛም ማንናገር አልፈልግም። ግን እንደዚህ አይነት ስራዎች አሁን የምሰራቸው እና ኢትዮጵያ ውስጥ ያሉትም በጣም የዳበረ በሙዚየም ኳሊቲ ያላቸው ነገሮች እንዲያቀርቡ ይሄን ነገር መስመር ማስያዝ ጥሩ ነው የሚገምተው። እስቲ ይጠቅማል የምትለው የህይወት ፍልስፍናን ለሰዓሊያን ብታደርስልን? ቅድም እንዳልኩሽ አርቲስት እርስ በርሱ መከባበርና መዋደድ እንዳለበት ሞር ከመጽሐፍ ቅዱስ ጋር የተያያዘ ነው። ይቅር መባባል አንዱ ትልቁ የስራ ስኬት የሚያደርግ ፍልስፍና ነው። አሁን ያለውበትን ደረጃ ጥሩም ሆነ መጥፎ እንድደርስ ያደረገኝ ይቅር ማለት ነው። ሌላኛው ደግሞ ተግቶ መስራት። ሶስተኛ ደግሞ አርቲስት መቀያየር አለበት ባይ ነኝ። አርቲስት የማይቀያየር ሰዓሊ እዛው ነው የሚሆነው እዛው ቁጭ እንዳለ። ለምሳሌ ፒካሶ ብታዩ አንድ አይነት ስራ አልነበረም ሲሰራ የነበረው ከጥንት ጀምሮ እያለ ነው ወደዚህ የመጣው ከኪዩቢዝም ድረስ የመጣው እና ብዙ ሰዓሊዎች እንዲህ ተቀያይረው እየቀያየሩ ነው የሚሰሩ። ጃክሰን ፖሎክ ድሮ አሜሪካን አርቲስቱ በፊት ይሰራ የነበራቸው ከዛ በኋላ ነው ወደ ድሪፕ እያደረገ እንደዚህ ኤክስፕሬሽኒዝም የሆነ ስራዎች በመስራት ወደ እና ስታክ ያረጋ አርቲስት አይ ቲንክ በአንድ ቦታ ላይ ቆመ አንድን ነገር እየደጋገመ የሚሰራው አርቲስት በእኔ እምነት ወደ ሰክሰስ ለስ የሆነ ሰክሰስ ውስጥ ይደርሳል የሚል ግምት የለም። በቀጣይ እንግዲህ በአካል መተ ብዙ ነገሮችን እንደምናወራ በካሜራ ፊት ሆነ ከካሜራ ጀርባ እንደምናወራ እምነቴ ነው። እኔም መልካም ያገናኘን ሀሳባችንን ያሳካልን። ነፃ ሆነ ለመገኘትም ቅርብ ሆነ ስለቀረብከን በጣም ነው አመሰግናለሁ። በአዲስ አበባ ተወልዶ ያደገው እንዳልክ ከልጅነቱ ጀምሮ ለስዕል በነበረው ፍቅር በአዲስ አበባ የስነ ጥበብ ትምህርት ቤት በግራፊክ ዲዛይን ሊመረቅ ችሏል። በስራ ህይወቱም ሀገር ቤት እያለ ቦሌ ማተሚያ ቤት ለ2 ዓመት ያህል ሲሰራ ቆይቶ በፈረንጆቹ የዘመን ቀመር 2000 በደረሰው የዲቪ ዕጣ ምክንያት ወደ አሜሪካ ሊያቀና ችሏል። በአሜሪካ ቆይታውን በዲጂታል ፕሪንቲንግ ኦፕሬሽን በተለያዩ ተቋማት ሰርቷል። በዚህ ብቻ ለምን ቆሜ እቀራለሁ? ሌላስ ነገር ለምን አልሞክርም ያለው እንዳልክ ታዲያ በሞንትጎመሪ ኮሌጅ በሜሪላንድ ግዛትና በአዮዋ ዩኒቨርሲቲ በአዮዋ ግዛት ከፍተኛ ትምህርቱን ተከታትሏል። በኮምፒውተር ሳይንስ ዲግሪ ያለው ይህ ሁለገብ ጥበበኛ በአሁን ሰዓት የሙሉ ሰዓት የሶፍትዌር ዲቨሎፐር እና የግማሽ ሰዓት የስቱዲዮ አርቲስት ነው። ይህስ ተመክሮ አይሆንምን? ከእንዳልክ ጋር ቆንጆ ቆይታ አሳለፍኩ። እናንተም ጥሩ ቆይታ ከኛ ጋር እንደነበራችሁ እምነቴ ነው። በቀጣይ ቆይታ ከሰዓሊው ጋር ፕሮግራማችን ሰዓሊ ተክለማርያም ዘውዴን ይዘንላችሁ እንቀርባለን። ላላችሁ አስተያየት ወይም ህይወታቸው ቢዳሰስ እናተርፍበታለን የምትሉትን ጥበበኛ በ0924 45 44 08 ደውለው ይጠቁሙን። ጎ አርትን ሰብስክራይብ ያድርጉ። መልእክተ ሰዓሊው ነኝ። መልካም አዲስ ዓመት።